ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ይህ የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። ትናንት ማምሻውን በታሪክ ገጽ ላይ በደመቀ ቀለም የሚጻፍ አንድ ታላቅ ክስተት በፍሎሪዳው የኬኔዲ የጠፈር ማዕከል ተከናውኗል። የሰው ልጅ ከግማሽ ክፍለ ዘመን በኋላ ለመጀመሪያ ጊዜ ወደ ጨረቃ ምህዋር የሚያደርገውን ታሪካዊ ጉዞ ጀምሯል። በአራት ጠፈርተኞች የሚመራው የአርጤምስ 2 ተልዕኮ ፍሎሪዳ በሚገኘው የኬኔዲ የጠፈር ማዕከል የመነሻ ዝግጅቱን አጠናቆ ወደ ጠፈር ተወንጭፏል። አራት ጠፈርተኞች ሪድ ዊስማን፣ ቪክቶር ግሎቨር፣ ክሪስቲና ኮክ እና ካናዳዊ ጄረን ሃንሰን በግዙፉ የኤስኤልኤስ ሮኬት አናት ላይ በምትገኘው ኦሪዮን መንኮራኩር ወደ ጨረቃ ጉዟቸውን ጀምረዋል። ይህ ተልዕኮ ዝም ብሎ ጉዞ አይደለም። በታሪክ ለመጀመሪያ ጊዜ አንድ ሴትና አንድ ጥቁር ጠፈርተኛ ወደ ጨረቃ ምህዋር የሚያቀኑበት ልዩ አጋጣሚ ነው። ቪክቶር ግሎቨር ወደ ጨረቃ የተጓዘ የመጀመሪያው ጥቁር ጠፈርተኛ ሲሆን ክሪስቲና ኮክ ደግሞ የመጀመሪያዋ ሴት በመሆን ታሪክ ሰርተዋል። ይሁን እንጂ ጉዞው ያለ ፈተና አልነበረም። ከጥቂት ሰዓታት በፊት በመነሻው ሂደት ላይ መጠነኛ የቴክኒክ መስተጓጎሎች ተፈጥረው ነበር። በተለይም በመንኮራኩሩ ላይ የሚገኘውና ለደህንነት ሲባል ራሱን የሚያጠፋው መሳሪያ ከቁጥጥሩ ማዕከል ጋር ያለው ግንኙነት በመቋረጡ የናሳ መሐንዲሶች ውጥረት ውስጥ ገብተው ነበር። ሆኖም ግን በከፍተኛ ጥንቃቄ ችግሩ ተፈቶ መንኮራኩሩ ወደ ጠፈር መብረር ችሏል። አሁን ባለው መረጃ መሰረት መንኮራኩሩ የምድር ከባቢ አየርን ጥሶ በመውጣት ላይ ይገኛል። አራቱ ጠፈርተኞች ለሚቀጥሉት 10 ቀናት በጠፈር ቆይታ ያደርጋሉ። በጨረቃ ጀርባ በኩል ዙሪያውን በመዞር የሰው ልጅ እስካሁን ተጉዞበት የማያውቀውን ርቀት ወደ 400,000 ኪሎ ሜትር ገደማ በመጓዝ ወደ እናት ምድር ይመለሳሉ። ይህ ስኬት በ2028 ዓ.ም ሰዎችን በጨረቃ ላይ ለማስፈር ለታለመው አርጤምስ 3 ተልዕኮ እንደ ትልቅ ድልድይ ተደርጎ ተወስዷል። የሰው ልጅ ወደ ጨረቃ ከዚያም ወደ ማርስ የሚያደርገው ጉዞ ዛሬ በይፋ ተጀምሯል ማለት ይቻላል። ፕሬዝዳንት ዶናልድ ትራምፕ የጦርነቱ ማብቂያ ፍንጭ ከሰጡ በኋላ የአሜሪካ የአክሲዮን ገበያና የነዳጅ ዋጋ ቅናሽ አሳይቷል። በአሜሪካና በኢራን መካከል የተቀሰቀሰው ግጭት ሊያበቃ እንደሚችል በፕሬዝዳንት ዶናልድ ትራምፕ ፍንጭ መሰጠቱን ተከትሎ የኒውዮርክ የአክሲዮን ገበያ ማክሰኞ ዕለት ተሻሽሎ ውሏል። ፕሬዝዳንት ዶናልድ ትራምፕ አሜሪካ ከኢራን በቅርብ ጊዜ ውስጥ እንደምትወጣ ቢናገሩም አስፈላጊ ሆኖ ከተገኘ ግን አሜሪካ ወደ ቀጠናው ተመልሳ ለመግባትና ጥቃቶችን ለመፈጸም እንደምትችል ለሮይተርስ ገልጸዋል። ፕሬዝዳንቱ ማምሻውን በቴሌቪዥን ቀርበው ለህዝብ ንግግር ያደርጋሉ ተብሎ ይጠበቃል። ባለፉት 2 ቀናት በዎል ስትሪት የነበረው የአክሲዮን ግብይት በከፍተኛ ሁኔታ ማገገሙን ተከትሎ ባለሀብቶች የጦርነቱ ማብቂያ ቅርብ መሆኑን በመገመት በተስፋ እየተጠባበቁ ይገኛሉ። ከቅርብ ሳምንታት ወዲህ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ በማሻቀቡ አገራት በዋጋ ግሽበት ስጋት ውስጥ መውደቃቸው ይታወሳል። በተለይም በየካቲት 28 ቀን አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ ወዲህ ኢራን ባጸፋው ቀጠናዊ አጋሮቿን በመጠቀም የዓለም የነዳጅ ማጓጓዣ ቁልፍ መተላለፊያ የሆነውን የሆርሙዝ ባህረ ሰላጤ በመዝጋቷ የነዳጅ ዋጋ ታይቶ በማይታወቅ ደረጃ ማሻቀቡ ይታወሳል። ሆኖም ትናንት ረቡዕ በነበረው የገበያ ሁኔታ አንዳንድ መሻሻሎች ታይተዋል። የዓለም የነዳጅ መለኪያ የሆነው ድፍድፍ ዘይት ዋጋ በ2.7 በመቶ ወይም በ2.81 ዶላር ቅናሽ በማሳየት በበርሜል $101.16 ላይ ተረጋግቷል። ባለፉት ቀናት ድፍድፍ ዘይት በበርሜል እስከ $119 ደርሶ የነበረ ሲሆን ይህም ከጦርነቱ መጀመሪያ አንስቶ የተመዘገበ ከፍተኛ ዋጋ ነበር። የኢራን ፕሬዝዳንት ለአሜሪካውያን ደብዳቤ ጻፉ። የኢራን ፕሬዝዳንት መሱድ ፔዜሽኪያን ቀጥታ ለአሜሪካ ሕዝብ ደብዳቤ ጻፉ ሲሆን ኢራን ወረራና ጥቃት ቢደርስባትም ግን መቼም ቢሆን ጦርነት አልጀመረችም ሲሉ ገልጸዋል። ይህ ደብዳቤ ይፋ የሆነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ማንነቱን ሳይጠቅሱ የኢራን አዲሱ የአገዛዝ ፕሬዝዳንት አሜሪካን የተኩስ አቁም እንዲደረግ እንደጠየቁ ከተናገሩ ከጥቂት ሰዓታት በኋላ ነው። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አሜሪካ የተኩስ አቁምን የሚታጠነው የሆርሙዝ ባህረ ሰላጤ ክፍት ነፃና የተረጋጋ ሲሆን ብቻ ነው። እስከዚያው ድረስ ግን ኢራን ወደ መጥፊያዋ እንልካታለን ወይም ወደ ድንጋይ ዘመን እንመልሳታለን ብለዋል። ሆኖም ፕሬዝዳንቱ በደብዳቤያቸው ላይ ስለ ተኩስ አቁም ስምምነት ምንም አይነት ፍንጭ አልሰጡም። በደብዳቤያቸው መጨረሻ ላይ የኢራን ህዝብ በአሜሪካ፣ በአውሮፓ ወይም በአጎራባች ሀገራት ህዝቦች ላይ ምንም አይነት ጥላቻ እንደሌለው የገለጹ ሲሆን በግጭትና በዲፕሎማሲያዊ ግንኙነት መካከል የሚደረገው ምርጫ ለሚቀጥሉት ትውልዶች የወደፊት ዕጣ ፈንታ ይወስናል ሲሉም አስታውቀዋል። የተባበሩት አረብ ኤምሬትስ ከኢራን ለተሰነዘረባት የሚሳኤል ጥቃት ምላሽ እየሰጠች ነው። የተባበሩት አረብ ኤምሬትስ የመከላከያ ሚኒስቴር እንዳስታወቀው የሀገሪቱ የአየር መከላከያ ስርዓቶች በግዛቷ ላይ እየተሰነዘረ ያለውን የኢራን የሚሳኤልና የድሮን ጥቃት እየመከቱ ይገኛሉ። የዱባይ ሚዲያ ቢሮ በበኩሉ ጥቃቶቹን ለማክሸፍ በመላው የዱባይ ከተማ የአየር መከላከያ ስርዓቶች ስራ ላይ መዋላቸውን ገልጸዋል።
በተያያዘ መረጃ የጉዞ ገደቦችን ተከትሎ ከ1200 በላይ ኢራናውያን ከተባበሩት አረብ ኤምሬትስ ለቀው መውጣታቸው ተዘገበ። በዱባይ የሚገኘው የኢራን ቆንስላ ለሀገሪቱ መንግስታዊ ሚዲያ እንደገለጸው ጦርነቱ ከተቀሰቀሰ ጊዜ ጀምሮ 1262 የሚሆኑ ኢራናውያን ከተባበሩት አረብ ኤምሬትስ ወደ ሀገራቸው ተመልሰዋል። ቆንስላው አክሎም እንደገለጸው ቀጥተኛ የጉዞ አማራጮች በመቋረጣቸው ምክንያት እነዚህ ዜጎች በአፍጋኒስታንና በአርማንያ በኩል ለመጓዝ ተገደዋል። የኢራን መገናኛ ብዙሃን በበኩላቸው የኢራን ዜጎች ወደ ተባበሩት አረብ ኤምሬትስ በሚያደርጉት ጉዞ ላይ አዳዲስ ገደቦች መጣላቸውን እየዘገቡ ይገኛሉ። የኢራን ላቦስ ኒውስ ኤጀንሲ እንደዘገበው ከሆነ የኢራን ፓስፖርት ያላቸው ዜጎች በዱባይ ዓለም አቀፍ አውሮፕላን ማረፊያ ጨምሮ በማንኛውም መንገድ ላይ ወደ ዱባይ መግባትም ሆነ ማለፍ አይፈቀድላቸውም። ይህ ውሳኔ ሀገሪቱን መኖሪያ ፈቃድ ወይም የቱሪስት ቪዛ ያላቸውንም እንደሚጨምር ተገልጿል። ከተባበሩት አረብ ኤምሬትስ ውጭ የሚገኙ የኢራን ነዋሪዎች ለጊዜው ወደ ሀገሪቱ መመለስ የማይችሉ ሲሆን በጣም ውስን ለሆኑ ጉዳዮች ግን ቅድመ ፈቃድ በማግኘት ሊመለሱ እንደሚችሉ ተመላክቷል። በቴህራን በሚገኝ የኦርቶዶክስ ቤተክርስቲያን ላይ ጥቃት ደረሰ። በኢራን ዋና ከተማ ቴህራን ውስጥ ዛሬ በተፈጸመ ጥቃት የሩሲያ ኦርቶዶክስ ቤተክርስቲያን ህንፃ ጉዳት እንደደረሰበት በሀገሪቱ የሚገኘው የሩሲያ ኤምባሲ በማህበራዊ ሚዲያ ገጹ አስታወቀ። ኤምባሲው ቴህራን በሚገኝ የቅዱስ ኒኮላስ የኦርቶዶክስ ቤተክርስቲያን አቅራቢያ 2 ጊዜ ጥቃት ተፈጽሞ የቤተክርስቲያኑ ዋና ህንፃ፣ የእንግዶች ማረፊያና ሌሎች ቁሳቁሶች ላይ ጉዳት ደርሷል ብሏል። የሩሲያ ኤምባሲ ከፊል ጣሪያው የፈረሰ ህንፃና የተሰባበሩ መስኮቶችን የሚያሳይ ምስሎችን ከመልእክቱ ጋር አብሮ አጋርቷል። በቤተ ክርስቲያኑ ላይ ጥቃቱ የተፈጸመው ለክርስቲያኖች ዋነኛ የሆነው የትንሣኤ በዓል እየተቃረበ ባለበት ጊዜ መሆኑ የአሜሪካና የእስራኤል ወታደራዊ ጀብደኝነት በኢራን የሚገኙ የኦርቶዶክስ እምነት ተከታዮች የሚሰባሰቡበትን ስፍራ አሳጥቷቸዋል ሲል ኤምባሲው ወቅሷል። የቅዱስ ኒኮላስ ካቴድራል በሩሲያውያን የስነ ህንፃ ባለሙያዎች የተነደፈ ሲሆን በኢራን ብሔራዊ የቅርሶች መዝገብ ውስጥ እንደ ሀገሪቱ ቅርስ ተመዝግቧል። የሩሲያ ኤምባሲ አሜሪካና እስራኤል በኢራን ላይ እየፈጸሙ ያሉትን ጥቃት የሲቪል መሰረተ ልማቶችን፣ ባህላዊና ሃይማኖታዊ ቅርሶችን ኢላማ እያደረገ መሆኑን በመግለጽ አውግዞታል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።